እኔ በዚች ልጅ መሞት ያንገበገበኝ በገዛ የኢትዮጵያ ኤምባሲ መሞቷ ነው ያንገበገበኝ። መሞቷ ብዙ እህቶች ድምጣቸው ታፍኖ ነው ያሉት። የሚደበደቡ አሉ። አረቦቹ ሲያመጧቸው ለምን ተብለው የሚደበደቡ እየተየለል ያሉ ድምጣቸው ታፍነው የሚበደሉ ብዙዎች አሉ። ይችን ሐቋን አላህ ስላወጣላን ነው። ብዙዎች አሉ። የኢትዮጵያ ኤጀንሲዎች፣ የኢትዮጵያ ኤምባሲዎች ይጠየቁልን። ወይ ዜጋ ካልሆንን ቁርጣችንን እንወቅ፣ ንገሩን። ዛሬም ነገም እኔ በሴትነቴ ዝም አልልም፣ እናገራለሁ። ዛሬ የምናገረው ነገ ሌላዋ እህቴ እንዳትሞት ነው። ይችን አጣናት በህይወት ሌላዋ እህቴ ደግሞ እንዳትሞት ዛሬ እናገራለሁ፣ አወራለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። ሁላችሁም ሼር እንድታደርጉ፣ ሁላችሁም የተሰማችሁ እንድትገልጹ ፈልጋለሁ ዛሬ ማለት ነው። እኔ በዚች ልጅ ፎቶዋን መለጠፍ አልፈልግም እና በዚች ልጅ ሞት ግብግብ ነው ያልኩት። የምሬን ነው የምላችሁ። በጣም ያንገበገበኝ ምን አንገበገበሽ ማለት ማንም ሰው ሲሞት ያሳዝናል። ሞት እኮ የማይቀር ነገር ነው። ግን አሟሟቷን በቃ ስሰማ በቃ ሳዳምጥ በጣም ነው የከበደኝ፣ በጣም ማለት ነው። እና አሁን ለሌሎች እህቶቻችንም እንደዛ አይነት ተመሳሳይ ችግር እንዳይገጥማቸው ነው አሁን የምፈራው። አሁን ድምጽ መሆነው፣ አሁን እማነባው፣ አሁን ፍትህ እምለው ሌሎች እህቶችም ተገለው እንዳይቀሩ ነው። ሌሎች እህቶችም ተደብድበው ተገለው እንዳይቀሩ ነው። እቺ ልጅ ምንድን ነው የሆነችው? ሰዎቹም የሚፈልጉት አረበኛ የምትችል ነው። ወሰዷት፣ አረበኛ ትችላለች ብለው ሲወስዷት አረቦቹ አረበኛ አትችልም ብለው እኛም የፈለግነው አረበኛ የምትችል ነው እንድታመጡልን የፈለግነው አረበኛ የምትችል ነው። እቺ ደግሞ አረበኛ አትችልም ብለው ቢሮ በስነ ስርዓት መለሷት። ለምን አትችይም ብለው ቀጥቅጠው ደብድበው ለሞት አበቋት። ሰውነቷን ብታው ሰውነታችሁ ነው የሚያስጠላችሁ። የምሬን ነው። እኔ ዛሬ እንቅልፍ አልተኛውም። በቃ ፈራሁ ዋላ ራሴ። ዛሬ የምናገረው ዛሬ እማወራው ነግበኔ ብዬ ነው። ነገ እያንዳንዳችን ቤት ይገባል። ዛሬ ዝም ብንል እያንዳንዳችን ቤት ነገ ይገባል። ዛሬ ብንጮህ ቢያንስ ይሄ ኤጀንሲ ድጋሚ ሌላ ሰራተኛ አምጥቶ ድጋሚ ስራ ቀጥሎ ይሄ ኤጀንሲ ሌሎች እህቶች እንዳይጎዳ እናደርጋለን። ሌሎች እህቶች እንዳይጎዱ እናደርጋለን። እችን እኮ ሞተች አንመልሳትም። ይብላኝ ለእናቷ፣ ይብላኝ ለምዬ፣ ይብላኝ ለእናቷ፣ ይብላኝ ለምዬ። ኤጀንሲው በአማርኛ ሲደውለት ምንድን ነው ያለው? በቃ የገደላት ግብጽ ነው። ስለዚህ ተይዟል። ለቤተሰቦቿ አርድቻለሁ፣ ቤተሰቦቿን ነግረናቸዋል፣ ሬሷን እናስገባለን ቶሎ ብለን። አያችሁ ለማን እየተከላከለ ነው? ለኤጀንሲው፣ ለስራቸው እየተከላከለ። የሚዲያ ሰው ነን ሲሏቸው ይፈራሉ። ፈጣሪያቸውን ግን አይፈሩም። ተፈጣሪያቸው ይልቅ የሚዲያን ሰው ይፈራሉ። ነገር ግን ለቤተሰቦቿ አልተናገረም፣ አላረዳም። የዚችን ልጅ ሞት ማለት ለቤተሰቦቿ አልተናገረም። ኤጀንሲው እዚህ ጋር ውሸቱን እዩ። ምን ያክል ግፍ እንደሰሩባት እዚህ ጋር። ይሄን ያመመኝ ይሄ ነው። እንሞታለን እኮ እኔ አረቦች ቢገዱ ምንም አይደለም። ገባችሁ? ግን የገዛ ዜጎቻችሁ እንደዚህ ለእናንተ ከለላ መሆን ሲገባቸው የነዛን ወንጀል ለማድበስበስ ሲሞክሩ ያማል። ሬሳዋ ተመርምሮ እቺ ልጅ ተደብድባ ነው የሞተችው። ይሄ ግልጽ ነው። ተደብድባ እንደሞተች በገዛ እንደበታችሁ እየተናገሩ ነው። ግን ተደብድባ ተገላ ይሄ ሬሳ ሳይመረመር እንዴት እንዳሰቃዩት ሳይታይ እንዴት ነው ሀገር እናስገባለን የሚሉት? እንዴት ለቤተሰቦቿ በኋላ ሲነገር ቤተሰቦቿ ሲመጡ አልሰሙም። ቤተሰቦቿ አልተነገራቸውም፣ አልተረዱም። ቤተሰቦቿ እዩ እንግዲህ ቢሮ ላይ ብዙ እህቶች ይቀጠቅጣሉ፣ ይደበደባሉ፣ ስልክ ይነጠቃሉ። መረጃ ተቀረጹ፣ ስልክ ይነጠቃሉ። ለምን? ሚዲያ ላይ እንደሚያጋለጧቸው ስለሚያውቁ።
ይሄ ደግሞ የሚፈትሽ አካል ኢትዮጵያውያኖችን ፈታሽ አካሎች ሊጠየቁ ይገባል። የገደላት ወደዳችሁም ጠላችሁም የኢትዮጵያ ኤጀንሲ ነው። ምክንያቱም የኢትዮጵያ ኤጀንሲ ለምን ገደላት? የመገደሏ የዝች ልጅ የመገደሏ ምክንያቱ የኢትዮጵያ ኤጀንሲ ነው። ለምን የኢትዮጵያ ኤጀንሲ ሆነ? ቋንቋ የምትችል ተጠልበው ቋንቋ የማትችል ለምን አመጡ? የማትችል ካመጡ ለምን ያስደበድቧታል? ለምን ስትደበደብ ዝም አሉ? ለምን? እኔ አንገበገበኝ፣ በጣም ውስጤን ያመመኝ፣ ውስጤን በቃ በጣም ያመመኝ እሳት ያደረገኝ በገዛ ወገናችን መሞቷ ነው። በሰው ሀገር እንደራባት በሰው ሀገር እንደራባት ያስቀሯት የገዛ ወገናችን እንደሆኑ ስላወቅኩ ነው ያንገበገበኝ፣ ያመመኝ፣ ውስጤን ያመመኝ። ለዛ ነው ያመመኝ እንጂማ እኮ መሞት የማይቀር ነገር እኮ ሰው እኮ ይሞታል። ሰው ይሞታል። እንኳን እኛና ነብያቶችም ሞተዋል እኮ ሰው እኮ ይሞታል። ግን የእሷ መሟት የተለየ ነው መሟቷ። እና ለዛ ስለሆነ ነው እኔን ያመመኝ ያንገበግበኝ። ስለዚህ ፍትህ። ብዙ እህቶች ሉሉ እራበኝ የሚሉኝ እህቶች አሉ። እራበኝ ቢሮ አያነሳልኝም ቢሮ እንደዛ ያለ እነዚህ የኢትዮጵያ ኤጀንሲ የሚባሉ ብዙ እህቶችን እያሰቃዩ ነው በስደት ዓለም ላይ። ይጠየቁልን ወይ ደግሞ በቃ ቁርጣችንን እንወቅ። ሀይ ማለት ለኛ የሚቆረቆር ለኛ እህቶች የሚቆረቆር አካል ከሌለ በቃ ይንገሩ። ብዙ እህቶች ራበኝ ደሞዝ አይሰጠኝም ብለው ሲያመለክቱ በስድብ ነው የሚያባርሯቸው። እመዳሞቻቸው ፊት ይደበድቧቸዋል። እነሱም ማዳመጥ አይፈልጉም። ቢሮዎቹ እህቶቻችንን አያዳምጡም። እነዚህ ኤጀንሲዎች ሊጠየቁልን ይገባል። እውነት ህግ ካለ ይጠይቁልን። ብዙ እህቶች በስቃይ ውስጥ ናቸው። ብዙ እህቶች ምን ልበላችሁ እየደበደቡኝ ነው ሲሏቸው ምን አባሽ አርፈሽ ስሪ ነው የሚባሉት። አፋቸውን የሚያዘጓቸው። እኔ በጆሮዬ ስለተሰደብኩ ነው እማረሳው። በህይወቴ እማረሳው እርቦ የተቆሻሻ አንስቼ በልቼ በካሜራ አይታ ተቆጣችኝ። ተቆሻሻ አንስቼ ነፍሴን ለማዳን አንስቼ በልቼ በካሜራ አይታ ተቆጣችኝ ብላ ስትል እስኪ ቢሮውን አናግሪልኝ ብላ የቢሮዋን ቁጥር ሰጣኝ። ሳናገራት በስድብ ጥንቡርቁሴን ያወጣችኝ። በስድብ ጥርግ አድርጋ ሰድባ ብሎክ ነው ያደረገችኝ። ስደውልላት በመስመር ለምን ትዘጊብኛለሽ እህቴ ተረጋግተን እናውራ እንነጋገር ሰዓት ምን ታንቺ ጋር ምን የምነጋገረው ነገር አለ ብላ ጥንቡርቁሴን አውጥታ ሰድባ ነው የዘጋችብኝ። ዱባይ ድረስ ደውዬላት ማለት ነው። በመስመር ደውዬላት እስከዚህ ደረጃ ድረስ ነው ያላቸው ክብር። እስከዚህ ደረጃ ድረስ ነው። ከሰሩ ዜጎቻችንን አስከብረው እህቶቻችንን አስከብረው ስራቸውን ይስሩ። ክብር ለራስ ነው። ባለቤቱን ታናቁ አጥሩን አይነቀንቁ ነው። ዛሬ የኛ ዜጎች ስላስናቁን ነው ዛሬ እንደዚህ የተናቅነው። ዛሬ ክብራችንን ስላሳጡን ነው። ለምን? እኛ ስንበደል የሚጠይቅልን አካል ስለሌለ ነው። ዛሬ ምን ይሆን ነው? ዛሬ በየቦታው የኛ ሬሳ እየወደቀ ያለው፣ ዛሬ በየቦታው የኛ እህቶች እየተቀጠቀጡ ያለው፣ ዛሬ የኛ እህቶች በየቦታው የአእምሮ በሽተኛ እየሆኑ ያሉት የሚቆረቆርልን አካል ስለሌለ ነው። ሀግ የሚልልን አካል ስለሌለ ነው። የኛ እህቶች ዛሬ መከራቸውን እየበሉ ያሉት። ቢኖርልንማ የሚያስከብረን ቢኖርማ እንደዚህ በየቦታው እንዝረከረክ። ስሙን በህጋው ነው የመጡት። በህገ ወጥ የመጡት እንኳን ምንም ነገር ቢሆኑ ህግ አያውቃቸውም። በባህር የመጡት እንደዚህ ቢሆኑ፣ በኡምራ የመጡት እንደዚህ ቢሆኑ ህግ አያውቃቸውም። ኤምባሲውም በቂ መልሳለሁ። እነዚህ ግን በህጋዊ መንገድ ነው የመጡት። በህጋዊ መንገድ መጥተው ነው መከራቸውን ይበሉ። በህገ ወጥ መንገድ እንኳን የመጡት እንደዚህ መከራ ይበሉ። ይሰራሉ፣ ስራቸውን በሰላም ይሰራሉ። አጋጣሚ ተተያዙ አገራቸውን የሚገቡ በስነ ስርዓት። በህጋዊ መጥተው ነው እንደዚህ መከራቸውን የሚበሉት። ለምን ስራ አረቦቹ ሲመልሷቸው ለምን ይደበደባሉ? ለምን ይመታሉ? ለምን ይሰደባሉ?
ስድቡ ሲጠናባቸው የአእምሮ በሽተኛ ይሆናሉ። እንዴ እህታቸው እኮ ናት። ይችን እህት እኮ አይዞሽ ብለው ትሪት ሊያደርጓት ይገባሉ። ስራ አረቦቹ ሲመልሷቸው አንቺ ነሽ ዱላ፣ ስድብ፣ ደሞዛቸውን መንጠቅ። ራሷን አንቃ የገደለች እህት እኮ አለች። ግን መረጃ ታፍኗል። የለም አልወጣም። ብዙ ታፍነው የሚበደሉ ሰዎች እኮ አሉ። ግን አንድ ቀን ይወጣል፣ አንድ ቀን ይወጣል። ዛሬ የምንጮኸው ዛሬ የምንናገረው ለዛሬዎቹ ለነገዎቹ እህቶቻችን፣ ነገ ለሚመጡት አሁንም ላሉት አሁንም እየተሰቃዩ ላሉት ትምህርት እንዲሆንልን ነው የምንናገረው። ነገ የኔም እህት እንደዚህ ትሆናለች። ነገ እኔም የገፈቱ ቅማሽ ልሆን እችላለሁ። የኔ እህት ብትሆን የእናንተ እህት ብትሆን ምንድን ነው የሚሰማችሁ? ዛሬ ሁላችንም ነን ያነባነው፣ ሁላችንም ነን ያለቀስነው። የምር እኔ እንቅልፍ መተኛት አልቻልኩም። እርቧት ነው ገና። ይች ልጅ አዲስ ናት፣ ለሀገሩ አዲስ ናት። መውጫውን መግቢያውን አያውቁትም። እያንዳንዱን ነገር ጠይቀው ነው እያንዳንዱን ነገር። እኔ እንኳን ታቅሚ ስንት አይነት ጥያቄ ነው የሚመጣብኝ። ምክንያቱም ከቤት አይወጡም። የአረብ ሀገር ሴት እኮ በጣም የምታሳዝን እህት ናት። የአረብ ሀገር ሴት በጣም የምታሳዝን እህት እኮ ናት። የአረብ ሀገር ሴት መግቢያ ወጫውን እኮ አታውቀውም። አረብ ሀገር ላይ እኮ 10 ዓመት 15 ዓመት ብንኖር እኮ መግቢያ ወጫውን እኮ አናውቀውም። ከኩሽና ቤት እኮ ነው፣ ከኩሽና ሳሎን እኮ ነው ስንዘልም ነው፣ ከፎቅታች እኮ ነው ስንሮጥ የምንውለው። ፀሐይ እንኳን እኮ የማናገኝ እህቶች አለን። እንዴ አካባቢው እኮ ሰፈሩ ምን እንደሆነ እኮ የማናውቅ እህቶች አለን። እንዴ ምንም አይነት እኮ ኢንፎርሜሽን የላትም የአረብ ሀገር ሴት። በጣም እችን እህት እኮ ትሬት ልትደረግ ነው የሚገባት እንጂ ልትሰደብ አይገባትም። ስለ ሀገሩ አታውቅም። አገሩ ላይ ምንም የምታውቀው ነገር የለም። ጨለማ ነው ለሷ። በዚህ ጋር ደግሞ ስድብ ሲገጥማት፣ በዚህ ጋር ደግሞ የሰዎቹ፣ በዚህ ጋር የቤተሰብ ናፍቆት። እንዴት ነው አይምሯችሁ ጤናማ የሚሆነው? ባያብዱ የአይምሮ በሽተኛ ባይሆኑ ነው የሚገርመው። እንደዛ ባይሆኑ ነው የሚገርመው። የእውነት ፍትህ ካለ ህግ ካለ ለዚች ልጅ ሀቋን ያውጣላት። ይች ልጅ ቤተሰቦቿ አላገኙም፣ ልጃቸውን አላገኙም በህይወት ግን ካሳ ያገኙ እነዚህ ቤተሰቦቿ። ቢያንስ የልጃቸው ሀቅ ይውጣላቸው። ቢያንስ ኤጀንሲው ሊጠየቅልን ይገባል። እውነት ወላሂ በጣም ተቃጠልኩ።